ይሄ ግለሰብ ይያዝ ነው የምለው። ባሌ አይደለም የልጆች አባት አይደለም። ሀቡዬ ይሄን ነው የምነግርሽ። እናት አለም አንቺ ንጹህ ሴት ነሽ። የብዙዎች ሰውየውና እናንተ የተዋወቃችሁት እኔ ከኢንተርቪው ላይ እንዳየሁትኝ አንቺ የእህትሽ አሰሪዎች ማረፊያ ሰጥተውሽ እዛ ቤት ዘበኛ ነበር አይደል? ሰውየው ትክክል ነው፣ ትክክል ነው። በቃ ይሄ ነው በቃ እዛ ቤት ልዑል 6 ዓመቱ ነበር። አዎ ልዑል 6 ዓመት አረብኛ ቋንቋ ስለምችል አረቦች ጋር ሄድኩኝ ማታ ለሰራተኛ ትቸው ሌሊት። ከዛ በኋላ ለምን ልጄን ለማስተዳደር ከዚህ በፊትም አረቦች ጋር ያው በሴተኛ ዳሪ ህይወትን ይሰርቻለሁ። ላንቺ የሚደበቅ ነገር አይደለም። ንስሐ ገብቼ ትቸው ነው ያንን ስራ። ከዛ በሄድኩበት ነው ይሄንን ህፃን ልጅ እናቴ ያስቀምጥ ያለችኝ ቃል ብሎ ከፍቶ ገብቶ በእጆቹን ጨምድዶ ይዞ በብርድ ልብስ ጠቅልሎ ይሄን ልጅ ይደፍራል። ከደፈረ በኋላ ለ6 ዓመታት እናት ብትሰማ ኩላሊትን ጠብሼ ነው ማበላ እያለ አስደብቆ ማለት ነው። ትምህርት ቤት ሲሄድ ከትምህርት ቤት እያወጣ አባቱ ነኝ እያለ እኔ ሳላቅ ማለት ነው። ቤት ውስጥ ደግሞ በሩን ከፍተህ ተውልኝ እያለ ይሄንን ነው ሲያደርግ የኖረ ልጄን። ሀቡዬ አንቺ መቼ ነው ያወቅሽው? እኔ ያወቅኩት 3 ዓመቴ 3 ዓመቴ መድፈሩን መከተሉን አውቃለሁ። መከተሉን እኮ አውቃለሁ። ዩቲዩብ ላይ ወጥቼ ስናጣ ስንቸገር ይሄ ግለሰብ እየገባ እንዲህ እንደሚያደርግ አላውቅም። መጨረሻ ነው ልጄ ከእኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው። ትምህርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ። ልጁን እሱ እኮ ነው የሚገባው። ሌሊት እኮ ሁሌ ይመጣል። እኔም ብቻ አይደለም አንቺንም ያበላሻል። እያንዳንዱ በየቀኑ ገንዘብ አምጣ ይለኛል። ያንቺን ነገር ይወስዳል። ለምን በምን እንደዚህ ስትይኝ የሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች። ምን ነው ስላት ትምህርት ቤት አላመጣሽም? ልዑልን እኮ ይዘንባት እንጠፋለን። ሁሉ ነገሯን ይዘንባታል። በድግምት ወስደን ሩቅ ሀገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አድርገናታል። እና ልዑልን ደብቂው፣ ልዑልን ሊወስዱብሽ ነው ስትለኝ ነው እውነትሽን ነው አልኳት። ትምህርት ቤት አትላኪው እማዬ አለችኝ። ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍረፍ ይበል እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ በኮመንት እንድታበረታቱን በአክብሮት ተጋብዛችኋል ማለት ነው። እንግዲህ ከፊት ለፊት ያወራችሁን እህታችንን እንድታዩት ብዬ ነው። ምክንያቱም የእሷን ድምጽ ያስቀደምኩላችሁና ይህች እህታችን በነገራችን ላይ ሁላችሁ ብዙዎቻችሁ ታቋታላችሁ ብዬ አስባለሁ። ዛሬ አይደለም ከዛሬ 3 ዓመት በፊት ነው በዩቲዩብ በተለያየ ቦታ መነጋገሪያ የእሷን ታሪክ። የሚገርማችሁ ነገር እኔ እስከ መጨረሻው 1-2 ተብሎ እስከሚለቀቀው ድረስ እስከ መጨረሻው ነበር እየደጋገምኩ የዛኔ ሳዳምጥ የነበረውና በጣም በቃ ብዙዎቻችን በጣም አልቅሰናል። ምክንያቱም ባሳለፈችው ህይወት በቃ ስንት መከራና ስቃይ እንዳሳለፈች በሴተኛ ዳርነቱና ብዙ ነገሮችን ብዙ ግፎችን ብዙ ነገሮች እንዳሳለፈች በዛ ምክንያቱና ደግሞ በዛው በሴተኛ ዳሪ ላይ እንዳለች ሴት መቼም ብዙ ነገር ነው የሚደርስባት። ሴቱን በሴት አንፈርድምና ምክንያቱም 3ቱንም ልጆቿን እንደዛ በቃ አሁንም ካንዱ ሳትማር 3ቱንም ልጆቿ በእንደዚህ አይነት ነገር እንደወለደች ነው ስትናገር የነበረችውና ይህች እህታችን እንግዲህ ያው መድረሻና መቀም ማለት መጨረሻ ላይ በጣም ሲጨንቃት እናንተን ሲላት ጎዳና ላይ ከምትወጣ እንዴት እህቷ ውጭ ሀገር የምትሰራ የእሷ የምትሰራባቸው ቤተሰቦች እዛ ቤት እንዳላቸውና ከነሱ ቤት ተጠግታ ቤቱንም እየጠበቀችላቸው እዛ እንድትኖር ታደርጋታለች። ያው እሷ እንደተናገረችው ነው እዛ ስትኖር። ይሄ ሰውየው እንግዲህ አሁን እንደዚህ አይነት ነገር መጥፎ ነገር የሚያደርገው ሰውዬ ዘበኛ ነበረ እዛ ቤት፣ የዛ ቤት ጠበቃ ዘበኛ ነበረ። እሷ ከመግባቷ በፊትም ነበረ፣ እሷ ካገባችም በኋላ አለ ይሄ ሰውዬ ማለት ነው። እና ይሄ ሰውዬ እዛ ቤት ካገባች ጀምሮ ይከታተላታል። እሷ ደግሞ እንግዲህ እዛ ቤት ከገባች በኋላም ያው ዞሮ እንጀራዋ ወይ የምትበላበት ስለሆነ መሰለኝ ይሄንን ስራዋን አላቆመችም። የተለያዩ አረቦችን ቤትም እንደምታመጣ አሁን እዚህ ላይ ያላጣቀሰችም እና እንጂ ቤት እንደምታመጣ ቤት ሲመጡ እሱ እንደሚናደድና እንደሚቀና ምናምን ሁላ ነው ቤትም እንደሚመጡ እሷም ደግሞ እየወጣች እንደምታድር ከዛ በኋላ ለዚህ ለልጇ ናኦድ ለሚባለው ልጇ አብሯት ያያችሁት ልጇ ለሱ ሰራተኛ አምጥታ ቀጥራ ያው እሷ ለሊት እየሄደች ባገኘችው ሳንቲም ያው ዞሮ ከዛ ከፍላ ለሰራተኛውም ትከፍላለች ማለት ነውና ሰራተኛ አምጥታ ቀጥራ ለሱ እሷም ስራዋን ትቀጥላለች እና በተለያየ ሰዓት በተለያየ ጊዜ
ይሄ መጥፎ መንፈስ ስለሆነ የተለያየ ነገር ማለት አይጥ ምናምን ድመት የሆነ የተለያየ ነገር ያው በጊዜያቱ ቢረዝምም እኔ በደንብ ስላዳመጥኩት ነው ከዚህ በፊት ኢንተርቪዋን ማለት ነው። አሁን ላይ እዚህ ላይ ብዙ የተናገረችውም ነገር ባይኖርም እየተጣለ ግቢው ላይ ታገኛለች። ገብቶሻል? እንደዛ ገብቷችኋል? ገብቶሻል እያልኩ አንድ ሰው እዚህ ጋር እንዳለ ለሁላችሁም ነው ይቅርታ። እና እንደዛ አይነት ነገር እየተጣለ ታገኛለች ምናምን እያነሳች የሰውዬ እንግዲህ ይከታተላታል ምናምን እሱ የሚፈልገው ሌላ ነገር ይመስለኛል። ግን ይሄንን ነገር እንትን ብሎ ገብቷችኋል? እሷ በምትሄድ ሰዓት ያው ዘበኛ ስለሆነ ተከታትሎ ገብቶ ወይም ሰራተኛዋ እንዴት እንደሆነ አላውቅም ይሄንን ልጅ መድፈር ይጀምራል ማለት ነው ይሄ ሰውዬ። ይሄ ልጅም እንግዲህ አንድ ጊዜ እንትን ካለው በኋላ እኔ እንጃ እንግዲህ ሰውነቱ ከጠነክሮ ነው ወይ የቻለው የሚለውን እኔም ይሄ ላይ እዚህ ላይ ጥያቄ ይሆንብኛል ለራሴም። እና መድፈር ከጀመረ በኋላ ይሄ ሰውዬ ከዛ በኋላ ምንድነው የቀጠለው? ምንድነው እያደረገ ያለው ብትሉ በቃ ልጁን እያስፈራራ በተደጋጋሚ ይደፍረዋል ማለት ነው። በቃ ባስፈለገው ሰዓት ትምህርት ቤት ሄዶ አውጥቶ የሚሆን ከተለያየ እሱን ካገኘበት ቦታ እንዲሁም ሌሊት ከፍቶለት እንዲገባ እያደረገ ልጁ ይሄ ሰውዬ መጫወቻ እንዲያደርገው ልጁም ማለት በተለያየ ሰዓት ልጁ ያለቅሳል። በነገራችን ላይ አይታችሁ ከሆነ ድምፁን ያሰማል ከተለያየ ቦታ እባካችሁ እናቴን አድኑልኝ፣ እናቴንም ሊገልብኝ ነው፣ ወንድሞቼንም ምናምን እያለ ልጁ ሲናገር ነበር። አሁን ትናንትና ግን ልጁ ነው እያስጠቃኝ ያለው። ምክንያቱም ምናልባት ይሄን ነገር እንትን ካለ እሷ ካወቀች ጀምሮ 3 ዓመቷ ነው ካወቅኩኝ የምትል ያለችው 3 ዓመት ካወቀች ጀምሮ ይሄን ልጅ ካወቀች ጀምሮ ማለት ነው ወስደዋለች፣ ጥቁር አንበሳ ሕክምና ወስደዋለች ምናምን። ነገር ግን ልጁም እስካሁን ድረስ ሊተው አልቻለም። ቤት የተደረገውን ነገር ሁሉ ይነግረዋል ሰውየው። ያው እሷ ጋር ሲቀርብ እንደዚህ ይናገር እንጂ ትናንትና ውሸታ ምናምን እያለችው ነበረ በሀቡ ቤት ቀርበው ማለት ነው። ካሜራ አስገጥሚ ሰውየው ማለት ካሜራው ምን ሲያደርግ ሰውየው ምን እንደሚያደርግ እንዲታይ ካሜራ አስገጥሚ ተብላ ካሜራ ቤት ውስጥ አስገጠመች። ካሜራ እንደተገጠመ ደግሞ ልጁ ነገረው ነው የምትል ያለችው። እና ካሜራ እንደተገጠመ ይሄን ካሜራ ካላስወረዳችሁ ወይ እናትክን አርድብሃለሁ፣ እናትክን ገልብሃለሁ እያለ ልጁን ስለሚያስፈራራው ልጁ ያን ነገር እንትን ይላል። አሁንም ቢሆን ልጁ እያስጠቃኝ ነው እኔንም ሆነ ልጆችንም ሌሎቹ ልጆችንም ሆነ እኔንም እሱም እየተደፈርን ነው ያለ ነው እያለች ነው ያለችው። እና እንደ ውድ ኢትዮጵያውያን ይሄንን እንደው ከምን ታዩታላችሁ? እንደው ከምንስ የተነሳ ነው? ምንስ ነው እንዲህ አይነት ነገር የሚያደርገው? እንደው ካሞላው ሴት ካሞላው ወንድ ምን አይነት ጉር ነው? እንዲህ አይነት ሰውን ማሳደድ በእንደዚህ አይነት ነገር ልጁን 2 3 የሽጦት ነበር ነው የምትለው። እንግዲህ ፈጣሪ እግዚአብሔር አሳልፎ ስላልሰጠው እየመለሰልኝ ነው የምትለው ያለችው ሴትዮዋ ማለት ነው። እና እንደዚህ አይነት ነገርን የሚፈታትን እንጃ አላቅም። እኔ እንደው እውነት እንደው በስትክክል ይሄ ነገር ይኖራል ወይስ ሳለ እውነትስ ነው ወይ የሚለው እንደው እግዚአብሔርን ነው የምላችሁ የሆነ ጥያቄ ይሆንብኛል። እናንተስ ምን ትላላችሁ? እግዚአብሔርን ነው የምላችሁ ምን ትላላችሁ? ለዚህ ሴትዮስ ምን መፍትሄ ትሰጣታላችሁ? የህግ አካልም በዛም ስትሄድ በዚህም ማንኛውም የህግ ከለላም ቢሆን ወይም ሌላ ቦታ እንዲያስጠጓት ስትጠይቅ ማንም ሊቀበላት ፈቃደኛ አይደለም። ይችን ሴትዮ ማለት ነው ሞልቶብናል፣ ቦታ የለንም ምናምን። ምክንያቱም 3 ልጆች ይዛ ስላለች ከዚህ ከልጁ ከናኦር ነው ማነው የሚባለው ከሱ ይሄ ከሳኡዲው ሰውዬ ነው የተወለደው። እነዛን ደግሞ አንዱ ከሀበሻ ነው መሰል ያለችው አላቅም። ብቻ ረዘመ። ያን የዛሬ 3 ዓመት ያዳመጥኩት እንትኗ ምንድነው ስሟን ተርቢዋ ማለት ነው። እና 3ቱንም ያው ከተለያየ ወንድም ብትወልዳቸውም ይሄኛው ግን ሳኡዲ እንደሆነ አባቱ ግን ያው ማን እንደሆነም አታውቀውም። በእርግጥ እሱ ያው በሰዓቱ እንትን ብሎ ለመጣውና እና እኔ እንደው በቃ እኔ ምን እንደምላችሁ አላውቅም። እግዚአብሔርን ነው የምላችሁ። እንዲህ አይነት ሰይጣን የተጠናወተው ሰውዬ ይሄን ሰውዬ ምንድን ነው ማድረግ ያለበት? እንዴ ህግስ መጠየቅ አለበት እኮ። እንደዚህ ህፃናት እያበላሸ እናቲቱን በሌሊት በተኛችበት በህልም ሌሊት እኔንም እየደፈረኝ ነው የምትለው ወይስ አፍኗ እየደፈራን ነው? እኔ አልገባኝም ይሄንን የምትናገረውን ነገር ማለት ነውና እንዲህ አይነት ሰው ቀን ሰው አይደለም ማለት ነው ወይስ ምንድን ነው? እኔ አልገባኝም። እዚህ ጋር እንደእውነት ምናልባት የገባችሁ ካላችሁ ኮመንት ላይ ብታሳውቁኝ ደስ ይለኛል። እውነቴን ነው የምላችሁ። ቀን ሰው አይሆንም እንዴ? ወይስ ሌሊት ሌላ ነገር ነው የሚሆነው ወይስ ምንድን ነው? እንደዚህ አይነት ነገር በቃ የሆነ ደም ምናምንም በስላሴ ስም ኧረ ጌታ ሆይ እንደው ምን አደረግን? በስመ አብ ወልድ ወመንፈስ ቅዱስ። የማንሰማው ነገር የማንሰማው ጉድ የለም። እንደው ኢትዮጵያ ላይ የማይደረግ ነገር የለም። ኧረ በስላሴ እንደው ምን አይነቱ ጊዜ ላይ ደረስን? ማርያምን በመድኃኒዓለም እንደው ወገን ወደ ፈጣሪያችሁ ጩሁ። እግዚአብሔርን ነው የምላችሁ፣ ወደ ፈጣሪያችሁ ጩሁ። ከእንዲህ አይነት ነገር እግዚአብሔር እንዲሰውረ ልጆቻችንን እንዲጠብቅልን
ቤተሰቦቻችንን እንዲጠብቅልን። እውነት ነው የምላችሁ። እንደው የሚሰማው ነገር ለጆሮ የሚገማ ነገር ነው። እግዚአብሔር ነው የምላችሁ። የምትሰሙት ነገር ባናይም የምንሰማው ነገር ለጆሮአችን በቃ ጆሮአችንን የሚያደማ ነገር፣ ለመስማት ራሱ የማትፈልጉት የማትችሉት ነገር ነው። በቃ የሚያስጠላ ነገር። ይች ሴትዮ እኮ 3 ዓመቷ ነው። የህግ አካል ሊያያት ይገባል። በእውነት ነው የምላችሁ። የህግ አካል ሊጠብቃት ይገባል። እንደ ይሄ ሰውዬ ምንድን ነው የሚለውን በህግ ከለላ ውስጥ ሁና ሊጠብቋት ይገባል። እስኪ እንደው ምን እንደሆነ የሚፈጠረው። እሷ መንገድ ዳር ቁጭ ብዬ ልጆች ጋር አላፊ አግዳሚው ይየኝ ህግም አልቀበልሽም ካለኝ፣ እንዲሁም ደግሞ በጎ አድራጊ ድርጅቶችም አልቀበልሽም ካሉኝ መንገድ ላይ ልጆችን ይዤ ቁጭ ብዬ ሰውየው ሲመጣና እንደዚህ አይነት ነገር ሲፈጽምብን ህዝቡ ይይ ነው የምትለ። ሌሊት ማን ያያታል? ሌሊት ከሆነ የሚመጣው ሰውየው ማለት ነው። ማን ያያታል? ሌሊት ሲጠብቃት የሚያድር የለም መቼም እኮ እንደዛ የሚያደርገው እንዴ። ኧረ እውነቴን ነው የምላችሁ። ያው ልጁን ሲያወራ ሰምታችሁት ሊሆን ይችላል ሁላችሁም ማለት ነው። አንድ ጊዜ እንዲህ የሚሸት ነገር ሀፌ ላይ አፍንጫ ላይ ሲያደርጉብኝ አለ እኔ ራሴን ስቼ ወድቃለሁ አለ። ከዛ ስነቃ እጄ በሆነ በባርሊ ነገር ነው በምናምን ደም ነበረ ካጠገቤ ያለ። ስነሳ እዛ ውስጥ ነክረውት በወረቀት ነገር ጠራርገውልኝ ምናምን እጄ ግን ተነክሮ ነው ያገኘሁት። እዛ ደሙ ፊት ለፊቴ ስላለ ያው እዛ ውስጥ እንደነከሩኝ አወቅኩኝ ነው የሚለው ያለው። ምንድን ነው እንዲህ አይነት ነገር? ይሄ በአዳም ልኮ የሚባለው እንዲህ አይነት ነገር ነው ማለት ነው። ሰውየው እስከ መቼ ነው እንዲህ እያደረገ የሚኖረው? አንድ ቀን እዛው ባለበት ፈራርሶ ይገኛል። ይሄ መቼም እግዚአብሔር ነው የምላችሁ። ጉድ ፈላ። አንድ ሰውዬ እንደዚህ ኢንተርቪው ሲያደርግ ሰምቼ ነበርና ሰው ሆዱ ሁላ የተቆራረጠ ምናምን እንደውም እኔ ቪዲዮ ሰርችበታለሁ ይመስለኛል። የሚገርማችሁ ነገርና በየጊዜው መቃብር እየሄድኩኝ የልጆች እንትን ያሉትን እንትን እያወጣሁ በላ ነበር ምናምን ሁላ የሚል እንደው እውነት ነው እንዴ ግን የሚያወሩት እናንተ? እውነት ነው? ኧረ በስመ አብ። እኔ እኮ እውነት ማለት በቃ ይሁን እንደ ድራማ አይነት ሁላ ሆኖ ነው የሚሰማኝ። በቃ እንዲህ አይነት ነገር የዚህ ሴትዮ እየተሰቃዩ ነው ከምትል ስንት ጊዜዋ ይኸው ከምታለቅስ እውነትም እውነት ነው የዚህ ሰው የሚሆነው የዚህ ሴትዮ። ግን ሌሎቹ እንደዚህ ሆነ የሚሉት እውነትም እውነት እያረጉት ነው። ሰውም ስለሚፈራ ይሆን አላውቅም። እንደው እግዚአብሔር ሆይ ምን አለ ራን ተገስጻችሁ እንደው እንዲህ አይነት ነገር አራዊት አውሬ እንደዚህ ምናምን የሆነውን አጥፋለን። በስመ አብ ወልድ መንፈስ ቅዱስ። ይሄ ስለበዛ ነው ሀገራችንም እንደዚህ ብላ በቃ በዘረኝነት በጦርነት በተለያየ ነገር ተጠምዳ ያለችው ሀገራችን ሰላም አታያላችሁ እንዴ? በሰይጣን እየተመለከች ማርያም ነው የምላችሁ። ሁሉም ሰው ወደ ስራው ቢያተኩር፣ ሁሉም ሰው ወደ ስራው እንደዚህ አይነት ነገር ቁጭ ብሎ ይሄን ነገር ብቻ እያደረገ ገንዘብ የሚያገኝ ከሆነ ያደርገዋል። ሰው እኮ በቃ አሁን አለ አይደለ ለነፍሱ ሳይሆን ለስጋው ብቻ የሚያድር ሰው ነው። ለጊዜው ካላይ በነፍሴ እያለች ይመቸኝ እንጂ ስሞት ባይመቸኝ ችግር የለውም። ግን አሁን ሳይመቸው ቆርቶ ሲሞት ቢመቸው ይሻለዋል። ህዝቤ ሆይ ስማ፣ እውነት እዛ እኮ የምትሄደው የማትመለስበት ሀገር ነው። ተመልሼ መጥቼ አስተካክዬ እመጣለሁ የምትለው አይደለም። እዚህ ሳለህ ቢያንስ እንኳን ስህተት ቢኖርበት አስተካክላለህ። በምድር ላይ ሳለህ ባይመችህ እንኳን አንድ ቀን ሊመችህ ይችላል፣ ምናልባት ፈጣሪ ካቆጠረልህ። እዛ ግን ዘላለም እድሜ ልክህን ሲኦል ውስጥ መኖር አይከብድም እንዴ? አረ ለነፍሳችሁ ፍሩ እንዴ! ለነፍሳችሁ ፍሩ እንጂ ምንድን ነው? ወይኔ በመድኃኔዓለም እውነቴን ነው የምላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሸር አድርጉ ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮች አመሰግናለሁ በእውነት በጣም ነው። እኔ ግን እግዚአብሔርን ነው የምላችሁ የዘገነነኝ እውነት በጣም